ልንገርህ አይደል አዲስ አበባ ውስጥ የኔ ከምትላት ሚስትህና ቤተሰብህ ውጪ ሰው የለህም። ምድረ በዳ ናት አዲስ አበባ። የሞላ ሴትም የሞላ ወንድም የለም። በረሃ እመነኝ። እና ሚስትህ ብሶት በምታመርት ሀገር ለምን ሆድ ባሳት ብለህ አንተም ተጨማሪ ራስ ምታት አትሁንባት። ይልቅ አጥናት። ዛሬም ውብ ዛሬም የምትሳሳላት መሆኑን አትቀባጥር፣ በድርጊት ግለጸው። አለሁልሽ ከምትላት ኑርላት። አጠገቧ ተቀምጠ አትጥፋባት፣ ውደዳት። ቴሌቪዥኑ፣ ሬዲዮ፣ ማስታወቂያው ሚስትህን ሲሰድባት ነው የሚውለው። ለምን ሆድ አይብሳት? አንዲት ክፍል ቤት በቡታ ጋዝ ወጥ ሰርታ በምጣድ እንጀራ ጋግራ በዛ ላይ ያንተን የቆረፈደ ጂንስ የልጆቻችሁን በቆሻሻ የወየበ ልብስ ስታጥቡላ ክብር ያልተሰጣት ሚስትህ አንዲት በየኬክ ቤቱ እየዞረች ማንም ጋር ስገለፍጥ በምትውል አርቲስት ወላይ ማስታወቂያ ባለሙያ ባሽሙር ትሰደባለች። ጤና ይስጥልን ሀብል ተረክ ቤት። ሚስቴን አጠናኋት ሲል አሌክስ አብርሃም ያካፈለንን ጽሑፍ እንዲህ አቅርበንላችኋል። ይህንን ቻናል እየተከታተላችሁ ያላችሁ ቤተሰቦች ቻናሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጠይቃለን። ሚስቴ ጋር የተዋወቅነው ከተጋባን ከ3 ዓመት በኋላ ያውም አንድ ወንድ ልጅ ከወለድን በኋላ አሜሪካ ኤምባሲ ውስጥ ነበር ብል ማጋነን ይመስላል። በእርግጥ ለጥቂት ጊዜ አሜሪካ ነበር የምትኖረው። ከመጣችና ከተጋባን ኋላ ያጋጠመን ነገር ሳንጋባ በፊት ከነበረው የተለየ ሆነ። ያች ፎቶዋን እያየሁ ጧት ማታ ነይልኝ አለሜ እያልኩ ሳለቃቅስላት የነበረችው ጓደኛዬ ገና መጥታ 6 ወር ሳይሞላት ሰለቸችኝ። መጥፎ ሆና አልነበረም። መልኳም ቢሆን ምንም አይል፣ እንደው እማላውቀው ድብርት ትዳራችን ላይ ሰፈረበት። ሰይጣን ይሆን እንዴ? በግልጽ ዝም በይ ባልላትም ባትናገር ደስታ የሆነ ምስኪን ሴት ነበረች። ከውጭ እንደሚመጡ አንዳንድ ሰዎች አልነበረችም። እንደውም ስለ አሜሪካ አንድም ነገር አውርታልኝ ስለማታውቅ እቺ ሴት ከየት ነው የመጣችው? የትስ ነው የከረመችው እላለሁ። እሷ ደግሞ ገና ጫጉላ ቤት እንዳለች ሙሽራ ነበር የምታስበው። ቢጨንቀኝ ለመድኃኔዓለም ተሳልኩኝ፣ ወይ ፍቅር ስጠኝ ወይ እኔን ውሰደኝ ብዬ። ፍቅርም አልሰጠኝ እኔንም አልወሰደኝ። ፋይሌን ወዝቶትወው። ለስነ ልቦና ባለሙያም ጉዳዩን አማከርኩ። ባለሙያው ቁጥር ስፍር የሌለው ጥያቄ አዘነበብኝ። ትወዳታለህ አለኝ። እኔ እንጃ። አሜሪካ እንድትወስድህ ይሆን ያገባሃት? አይደለም ከልቤ ነበር። ምክንያቴን ሳላውቀው አሜሪካ የምትባል ሀገር ትሸክከኛለች። ወሲብ ላይ ትጣጣማላችሁ? እኔ እንጃ። በሳምንት ስንት ጊዜ ታደርጋላችሁ? ምን ወሲብ ነዋ አለ በግርምት እየተመለከተኝ። ያው እሷ እንዳስፈለጋት። አንተስ አያስፈልግህም? እኔ እንጃ። ባለቤትህ በወሲብ ህይወታችሁ ደስተኛ ናት? ባለቤት የሚለው ቃል ሲያስጠላኝ ዕቃ የሆንኩ ነው የሚመስለኝ። እኔ እንጃ። አንተስ ደስተኛ ነህ? እኔ እንጃ። ለመጨረሻ ጊዜ ወሲብ የፈጸማችሁት መቼ ነው? ዛሬ ሌሊት። ወሲቡን ስትፈጽሙ ምን እያሰብክ እንደነበረ ታስታውሳለህ? አዎ፣ ዛሬ ቶሎ አይነጋም እንዴ እያልኩ ነበረ። ሌላ ሴት ጋር ትሄዳለህ እንዴ? አልሄድም። ከሷ በፊት ሌላ ፍቅረኛ ነበረችህ? አዎ። አሁን የት ነው ያለችው? ማን? የበፊቷ ፍቅረኛ በሰለቸው ድምጽ ነበር የመለሰልኝ። ያው ቤት ናታ ተጋብተ። አዲሷ ሚስትህስ? እሷም ቤት ናት። አንዴ 2 ሚስት ነው እንዴ በአንድ ቤት ያለህ? ኧረ አንድ ናት፣ ግን ከጋብቻ በፊትና ኋላ ስለተለያየችብኝ 2 ነው የምትመስለኝ። የስነ ልቦና ባለሙያው ልባውልቅ ነበረ። ወደ ቤት ስመለስ ሚስቴ ሃኒዬ ብላ ቻፕስቲክ በተቀባ ከንፈሯ ከንፈሬ ልስመኝ ስትል ጉንጬን ሰጠኋት። ቅር ሳይላት ግጥም አርጋ ሳመችኝ። ጉንጭና ከንፈሬ የለየላት አልመሰለኝም። ለነገሩ ጸጉሬንም ብስመኝ ግድ አይሰጣትም። በትልቅ የመዝገብ ቤት ማህተም ያተመችኝ ነበር የመሰለኝ። የሆነ የእድሜ ልክ እስር ፍርድ ነገር። የሚገርመኝ ቀንም ሆነ ማታ ልትዳራኝ ትፈልጋለች። የራት ልብስ የምትለውን ረዥም ስስ ቀሚስ ለብሳ እንደ ሐሳብ ትረዝምብኛለች። እኔ ደግሞ ምን አስጠላኝ፣ መዳራት፣ መሳሳም፣ መነካካት፣ ማድነቅ። ሃኒ እንዴት ነኝ ትላለች ምንም በማይዋጣላት ረዥም ቁመቷ እፊቴ ላይ እየተንጎማለለች። ዋው እላለሁ። ምንም ዋው የሚያስብል ጉዳይ በሌለበት የሆነ መልአክ ነገር መጥቶ ወይም ሰይጣን ምን አባህ ነው ዋው ያስባለህ ቢለኝ ምን አባት ያውቄ ብለህ የምለው ይመስለኝ። ማታ ስንተኛ አታፈናለሁ። የሚፈጠረው ሙቀት ሰላም ይነሳኛል። ብርድ ልብሱን ወዲያ ጥዬ ራቁቴን ስተኛ ትደርብልኝና ጉንጬን በስሱ ትስመኛለች። ሕፃን የምታስተኛ እስኪመስልባት ጀርባዬን ሰጥቻት ተኝቼ ፊቷን ማጅራቴ ላይ ለጥፋት አቅፈኛለች። ትንፋሿ ያቃጥለኛል። የሆነ የምትበድይ ነገር ይመስለኛል። የሰው ትንፋሽ ይሄን ያህል ያቃጥላል? ለምን እንደሆነ ባይገባኝም ያዛጋኛል። ሃኒ ራበህ እንዴ
ትለኛለች። ወይ ጉድ! ሰው በሰላም አገር ነጻነቱን ያጣል። የት ሂደን እናዛጋ? እንቅልፍ የወሰደኝ መስዬ ዝም እላለሁ። ከነቃው ወሬ መተሻሸት ይጀመራላ። ቀን ቀን ደግሞ ወይ ሙያ እያሉ ጓደኞችም እቤት የሚመጡ እንግዶችም የሚበሉትን ወጣወጡን ባይኔ ባላየው ደስታዬ። ሃንዬ እችን አፈር ስሆንልህ ትልና ጉርሻ ትደግንብኛለች። የሆነ ታንክ አፈሙዙን ወደ እኔ አዙሮ የቆመ ነው የሚመስለኝ። እያንገሸገሸኝ እጎርሳለሁ። እጇ ይሄን ሁሉ እንዴት ቻለላት እስክል ጉርሻዋ ትልቅ ነው። ሌላ ጉርሻ ታዘጋጃለች። ከጉርሻው ጥቃት በኋላ ቡና ላፍላልህ ትለኛለች። አንዱ ደግሞ ያንገሸገሸኝ ቡናዋ ነው። በትልቅ ኩባያ ቡና እንዴት ይጠጣል? እጣን ያለ ፈንዲሻ እንደ ጠላ ፎሌ የሚያክል ባለመያዣ ቀራፎ ይዘን ወደ አፋችን ስናመላልስ ማምሸት። ቡናው እንዳለቀ መታጠቢያ ቤት ትገባና ጥርሷን ትቦረሻለች። ትፍ ከዛ ውሃ ትፍ። አቤት ይሄ ድምፅ እንደሰለቸኝ። እኔ ደግሞ ጥርሴን አልቦርሽም። በእርግ የወይራ መፋቂያ ቀን ቀን ካፌ አይለይም። ከዛ ወደ መኝታ ቤት ትመጣብኛለች። ሁልጊዜ የሚገርመኝና የሚጨንቀኝ ጥርሷን ቦርሻ ስጨርስ ወደ መኝታ ቤታችን የምትሮጥበት ፍጥነቷ። ወይኔ ባል የለም እንጂ ባል ቢኖር ኖሮ እሳት ለብሶ እሳት ጎርሶ የሚጠብቅ እንዴት ያለ የፍቅር ፍንዳታ ይፈጠር ነበር። አስመስላለሁ። ሳስመስል ሁልጊዜም እውነት ይመስላታል። ግን ማስመሰል እድሜው አጭር ነው፣ በጣም አጭር። ፍቅር እድሜው ዘላለም ነው። ማስመሰል የፈለገውን ያህል ቢረዝም መጨረሻ አለው። መጨረሻ ያለው ከዘላለም ጋር ሲወዳደር እድሜው ምንም ነው። በዚህ ሁኔታ እያለ ሚስቴ ያረገዘች። ሰኔና ሰኞ ገጠመ። 9 ወር ሙሉ ያረገዘችው ሰው ስለመሆኑ ልጅ ስለመሆኑ ራሴን ማሳመን እንዴትም አልቻልኩ። ምክንያቱም ልጅ የሚወለደው ከሚስት ወይም እንደ ሚስትና ባል ጉድ ጉድ ከሚሉ ወንድና ሴት ይመስለኝ ነበር። ተፈጥሮ ቀልድ አታውቅም ለካ። እንደ ቀልድ እንዴት እንደሚያበሳጨኝ ትንሽ ሸለብ ሊያረገኝ በሰመመን እያለሁ እንደ ሳይነር ጭር ይላል በመስኮት አውጥቼ በወረውረው ደስታዬ። ከነመጠቅለያው ከነጡጦው ዝም ብዬ ስመለከተው አተናነሹ ስንዝር ከግማሽ። ከዚህ ደቃቃ ፍጥረት ይሄንም ያህል ድምፅ ከወጣ ልጅ ሳይሆን ድምፅ ነው የወለደችው ይቺ ሴት። ደሞ ይሄን አልቃሻ ደቃቃ ፍጥረት ዳዊት ብላ ስም አወጣችለት። ኡቴ እኔ እንኳን የዳዊት ጠጠር ብለው በወደድኩ ነበረ። ካሁኑ ዴቪዬ የኔ ቆንጆ እያለች ከዚህ ልጅ ኋላ ስሜን እያስከተለች ስታጫውተው ስሜ ብቻ ሳይሆን እኔም መጫወቻ የሆንኩ ይመስለኛል። ዳዊት አብርሃም ከፈረሱ ጋር የቀደመ ልጅ አባትን ከፊት ልጁን ከኋላ። ቢሆንም ግን ልጅ የሚባል የማስታወቂያ ሰሌዳ ላይ ስሜ የተለጠፈ ይመስለኛል። ስነ ልቦና ባለሙያው ይጠይቀኛል። ልጁ ምናልባት መልኩ አንተን አይመስልም ይሆን? እኔ እንጃ፣ በደንብ አይቼው አላቅም። ልጁ ከፍ ሲል ለኔ ትታልኝ አሜሪካ ተመለሰች። ሚስቴ በእርግጥም ሚስቴ መሆኗን ለማወቅ አሜሪካ በተወካዮቿ በኩል ጥያቄውን ታጎርፈው ጀመር። አቶ አብርሃም ባለቤትህ በቅርቡ ሐኪም ጋር ሄዳ ታውቃለች? ሐኪም ጋር? አዎ ኮስተር ብላ። ኧረ የማይበጃት ሐኪም ጋር ሂድ። የምን ክፉ ምኞት ነው? በስማም በሉ። ምንስ ባልወዳት የልጄ እናት ሚስቴ አይደለች እንዴ? የምን ንግርት ነው እንዴ? ፉግር አሜሪካ የጥርስ ሐኪም ጋር ሄዳም አታውቅም ስትል አስተርጓሚዋ ረጋ ብላ ጠየቀች። እንዴ የምን ጥርስ ነው? ምን ልሰራ? መልሼ ጠየቅኳት። የተጠየቅከውን ብቻ ብትመልስልን አለች ቆጣ ብላ። እናንተም የሚመለሰውን ብቻ ጠይቁሃ አልኳት ከሷ የባሰ ቱግ ብዬ። እርስ በርስ ተያዩ። ይሄውልህ አብርሃም፣ የባለቤትህ ጥርስ በጣም ያምራል። ምናልባት የጥርስ ሐኪም ጋር ሄዳ ጥርሶቿን አስተካክላቸው ቢሆን እንጂ እንዲህ ውብ ጥርስ በተፈጥሮ እንዴት ይታደላል ብለን ነው። የባለቤቴን ጥርስ ለማስታወስ ተጣጣርኩ። እንዴት ይምጣልኝ? እኔ ሐኪም ቤት መሄዷን አላውቅም አልኳት። ባለቤቴ ጥርሷ በመደነቁ ግን ቶሎ እቤት ሄጄ አሜሪካን ኤምባሲን ሳይቀር ያስደመመውን የባለቤቴን ጥርስ ለማየት ጓጓሁ። አሜሪካ በሚስቴ ጥርስ ከተደነቀች ከሚስቴ ጥርስ ፈገግታ ሳይሆን ነዳጅ ይፈልቃል ማለት ነው። ድሮም ጎረምሳ ፕሬዝዳንት ካላት ሀገር ምን ይጠበቃል? ሴት ማድነቅ እንጂ። እሺ ሌላ ጥያቄ። ባለቤትህ አንዲት የበለዘች ጥርስ አለቻት። የትኛዋ ጥርስ ናት? እነዚህ ሰዎች ጥርስ ብለው ሊሞቱ ነው። አሜሪካ ህገ መንግስቷ ከሳቅ ነው እንዴ የተሰራው? እውነቱን ለመናገር ባለቤቴ የበለዘ ጥርስ እንዳላት ዛሬ ገና ሰማሁ። ኧረ እኔ ጥርስም እንዳላት ረስቼዋለሁ። የበለዘ ጥርስ አላት እንዴ ስል መልሼ ጠየቅኳት። አስተርጓሚዋ እየተበሳጨች ትመስላለች። ለመጀመሪያ ጊዜ ባለቤትህን ያያሃት የት ነው? ተፈራ ልኳንዳ ቤት። ምን እያደረገች ነበር? ለድመታቸው ቅንጥብጣቢ ገዝታ ስትመለስ። መች? ቆይቷል። ድሮ። ምን ለብሳ ነበር? የእናቷን ሰፊ ቡራቡሬ ቀሚስ። ቡራቡሬ ምንድን ነው አለች ግራ ገብቷት። እንደዛ አይነት ዥንጉርጉር ነገር አልኳት። ፊት ለፊት በትልቅ ፍሬም የተሰቀለ አብስትራክት ስዕል እየጠቆምኳት። ያኮ የታላቁ ፒካሶ ህይወት የሚለው ስዕሉ ነው። እንዴት ከባለቤትህ ጋር ታወዳድረዋለህ? ቀሚሱም እኮ የታላቋ የባለቤቴ እናት ህይወታቸውን ሙሉ የለበሱት ቀሚስ ነው አልኳት በማናናቋ ተበሳጭቼ።
ኦኬ ልኳንዳ ቤት አካባቢ ስታያት ቀድሞ ያናገረው ማን ነበር? አንተ ወይስ እሷ? ኧረ እሷ ነበረች። ኢትዮጵያ ውስጥ ሴቶች ወንድን ቀድሞ የማናገር ልምድ የላቸውም። ግን ይሁን እንበልና ምን አለችህ? ምን ታፈጣለህ? ቅንጥብጣቢ አይታ አታውቅም አለችኝ። ኦኬ ይሄ ያስኬዳል። እና አንተ ምን አልካት? መጀመሪያ ሞጥሟጣነቷ አበሳጭቶኝ በጥፊ ላጮላት አስቤ ነበር። በጥፊ አለሽ ደንገጥ ብላ። አው በጥፊ ምን ያስገርማል አልኳት። እጄም በጥፊ እንደሚመታ ሰው አወናጭፌ እያሳየኋት ሴት ልጅ በጥፊ ለመምታት ፊቷን አጨፍግጋ ጥያቄ ይሁን አስተያየት ያለየለት ነገር ተናገረች። ፊቷን ስመለከተው አሜሪካም ሄደው ሚሼል ኦባማን በጥፊ ለማጮል ነው ያልኳት ነበር የምትመስለው። አሜሪካ ጥፊ የለም እንዴ? በየፊልሙ ላይ ሲጠናፈር የምናየው ፈረንጅ ሁሉ ታዲያ ከየት የመጣ ነው ስል ጠየቅኳት። እባክህ አቶ አብርሃም የተጠየቅከውን ብቻ ብትናገር። እሺ ባለቤትህ ጋር ለጫጉላ ሽርሽር የሄዳችሁት የት ነበር? የትም አልሄድንም። ከጋብቻ በኋላ የትም አልሄዳችሁም? እኔ ወደ ስራ ሄጃለሁ። ማለቴ ጠያቂዋ ስልችት ብያታለሁ። ታስታውቃለች። በእኔ ምክንያት እንኳን ገና የሚሄደው አሜሪካ የኖረውም ኢትዮጵያዊ ሁሉ ተጠራርጎ ቢወጣ ብስጭቷ የሚበርድላት አልመሰለኝም ነበር። ወዲያው ግን ፈገግ ብላ ባለቤትህ የምትወደው ምግብ ምንድን ነው አለች። ይቺ ሴትዮ አሜሪካ ምግብ ቤት ኑሯት ሚስቴን ወስዳ ደንበኛ ልታደርጋት ያሰበች ነው የምትመስለው። ታዲያ ምን አስገለፈጣት? ባለቤቴ የምትወደው ምግብ እኔ እንጃ። ለራስ ስትወጡ ብዙ ጊዜ የባለቤትህ የምግብ ምርጫ ይኖራል አይደል? እሱማ ይኖራል፣ ሰው አይደለች አልኳት። እኮ ምንድነው ታዲያ? ባለቤቴ ጋር ለራት ወተን አናውቅም። ፍጥጥ ብላ ስታይ ቆየችና ፈረንጁ ጋር የሆነ ነገር ተነጋገሩ። አስተርጓሚዋ በረዥሙ ተንፍሳ ወደኔ እየዞረች አብርሃም፣ አቤት፣ እድልህን እያበላሸው ነው፣ እባክህ በስርዓቱ መልስ፣ ደግሞ ለማስታወስም ሞክር አለችኝ። የአሜሪካ ነገር ካሁኑ እንዳከተመ የታወቃት ትመስል ነበር። በተቻለኝ መጠን ሚስቴን ለማስታወስ ሞከርኩት። ትዝ ያለኝ ብቸኛ ነገር ቢኖር የሚል የሻወር ቤት ድምጽ ብቻ ነበር። አይን የለ ጥርስ የለ። ሚስቴን ድሮ ሳውቃት የነበረው ነገሯ ሁሉ ዛሬ ይኑር አይኑር አልመጣልህ አለኝ። ባለቤቴ አሜሪካ እንድሄድ ያልፈነቀለችው ድንጋይ ያለፋችው ልፋት የለም። ቢያንስ ለድካሟ ስል ይሄን ግዴለሽነቴን ላስተካክል ወሰንኩ። ይቅርታ ትንሽ ስላልተረጋጋሁ ሌላ ቀን ተመልሼ ለጥያቄ ብቀርብ አልኳት በትትና። ፈረንጇ ጋር ተነጋገሩና ቀጠሮዬ ለሌላ ቀን ተላለፈልኝ። ግን ራቀ። ብዙ ሰዎች ለማንም የማይሰጡትን እድል ነው የሰጡህ። ቢሆንም ሚስቴን ለማጥናት አንድ ወር ይበቃ ይሆን እያልኩ መንገዴን ቀጠልኩ። ማትሪክ ቤዙሮ መጣ። ኦን ኤር መንገድ ላይ ስለ ሚስቴ ሳስብ የገረመኝ ነገር ሚስቴን አለማወቄ ነበር። በቃ አላውቃትም። አይገርማችሁም? የአያቷን ስም እንኳን አላውቀውም። ከዛሬ ጀምሮ ሚስቴን ላጠናት ወሰንኩ። እግር በእግር ተከታትዬ ከሀስከፈ ሚስቴን ለማጥናት ወሰንኩ። ሚስቴ ማናት? ምን ትወዳለች? ምን ያስደስታታል? እረ ሌላው ቢቀር ቤት ውስጥ ምን እየሰራሽ ነው የምታሳልፈው? የምትወደው ምግብ፣ የምትወደው ዘፈን፣ የምትወደው ሌላ ወንድ ካለ በቃ ምንም አይቀረኝም፣ አጠናታለሁ። ቤቴ ስደርስ ሰውነቷ ላይ ጥብቅ ያለ ነጭ ቱታ ሱሪ በፒንክ ጃፖኒ ለብሳ አንዲት የማር ሰፈፍ የመሰለች ጠይም ሴት በሩን ከፈተችልኝ። ሚስቴ ናት። ስሟ ሩት ነው። ስታየኝ ፈገግ አለች። እናንተ እቺ ልጅ ጥርሷ እንዴት ነው የሚያምረው! ከንጣቱ አደራደሩ ደግሞ ከንፈሯ፣ በተለይም የታችኛው ከንፈሯ የሆነ ነገር ሆኖ ያበጠ ነው የሚመስለው። የቅንድቧ ፀጉር ወደ አንድ ጎን ድልስ ያለ ነው። አልተቀነደበችውም። አይኖቿ ደግሞ እንደ ሕፃን ልጅ አይን ጥርት ያሉ ነበሩ። ሀንዬ ግባ እንጂ አለች በሩን ከፍታ እንደቆመች። እንዳልገባሁ ትዝ ያለኝ አሁን ነበር። እንደገባሁ መጥታ ጎኔ የተቀመጠችና እጆቿን አንስታ ሳመችኝ። ከንፈሯ ይሞቃል። ልቤን የሳመችኝ ነው የመሰለኝ። በጣም ተጠግታኝ ምግብ፣ ሽቶና የራሷ ጠረን ተደባልቆ የተለየ ግሩም ጠረን ፈጥራለች። ፍልቅልቅ እያለች እንዴት ነበር አለችኝ። ለሌላ ጊዜ ተቀጠርኩ እና ለምንድነው ያኮረፍከው ብላ ሳቀች። ሲያረዝሙት ደበረኛ ብዬ ሳቅኩ። የዋሻይ ነገር አለ። አንተ አሁን ተራዘመ ብለህ ታዝናለህ? ኧረ ተው ፍቅር ሂሂሂ ብላ ደስ በሚል ቀበጥ አስተያየት አየችኝ። አይኔ እግሯ ላይ አረፈ። ከእግር ጣት እስከ ራስ ፀጉር ማጥናት ተጀመረ። ጣቶቿ ያማምራሉ። እድሜዋን ሙሉ የተራመደችባቸው አይመስሉ። እቺ ልጅ ክንፍ ነበራት እንዴ? እና እግሮቿ እንዴት ስትራመድባቸው ኑራ እንደዚህ ለሰለሱ? አይኔን ተከትላ ወደ እግሯ ተመለከተችና ሶሪ ሃንዬ ሲሊፐርህን ስላደረኩት ደበረህ አይደል? ረስቼው ነው አለችኝ። የኔ ሚስኪን የራሷ ይሁን የኔ ትዝም አላለኝም ነበር። እንዴት ነው በስጋት የገደልኳት? እዚህ በፊት የኔን ልብስም ይሁን ሌላ ዕቃ ስትጠቀም ደስ እንደማይለኝ ነግሬያት ነበር። በተለይ ሸሚዞቹን ስትለብስ እንዴት እንደምበሳጭ አቅፌ ልስማት አስቤ ተውኩት። አንዳንዴ በጣም የተለመደና ተራ ነገር እንኳን ውስጣችሁ ውስጥ አዲስ ሕገ መንግስት መስሎ የሚሰማችሁ ጊዜ አለ። ለምሳሌ ሚስትን አቅፎ መሳም
አፈቅርሻለሁ ማለት በራሱ ይርቅባችኋል። ይግረማችሁና በስሟ ጠርቻት አላውቅም፣ ካለ ስሟም ጠርቻት አላውቅም። በቃ ለምሳሌ ውሃ ስጪኝ ለማለት ብፈልግ በቀጥታ ውሃ ስጪኝ ነው ምላት። ግን ፍልቅልቅ እያለች ይሄው ሀንዬ ትለኛለች። ምሳ ስታቀርብ አይኔን ተክየባን ነበረ። በጣም ውብ እኮ ነች፣ ከኋላ ቢባል ከፊት አማላይ የሆነች ጉድ። ደግሞ ጸጉሯ መቼ ነው እንዲህ ባጭሩ ተቆርጦ የሚያምር የሆነው? ሆሆ የሆነ ሰው ቤት እንግዳ ሆኜ ሄጄ የሆነ ሰው ቆንጆ ሚስት እምመኝ መሰለኝ። ሚስቴ ነገሮችን ስትሰራ ፈጣን ነች። ሰሃኖቹን ስታቀራርብ፣ ወጥ ስትጨልፍ፣ ደግሞ የወጡ ሽታ አንጀቴን አላወሰው። ምራቄን ባፌ ሞላ ከፍቶልኝ ጥርግ አድርጌ በላሁ። እውነቱን ለመናገር እንደ ዛሬ የበላሁበትን ቀን አላስታውስም። ሚስቴ አንዲት ቁርጥ አንስታ በትንሽ አልጫ ወጥ ብቻ ነበር የበላችው። አትበይም እንዴ አልኳት። አነጋገሬ ሳያስደነግጣት አልቀረም። ከተጋባን ጀምሮ እንዲህ ብያትም አላውቅም። እየበላሁ ነው እኮ አለች። አንድ ቁርጥ አንስቼ ሳህኗ ላይ ጨመርኩላት። አቤት ፊቷ ላይ የነበረው ደስታ! በግርምት እየተመለከተችኝ ፈዛ ቀረች። የዛን ቀን ማታ የበላነው እራት፣ ያወራነው ወሬ፣ ለካ ይቺ ልጅ ወሬዋ እንዲህ ይጥማል። ሳቋ የነፍስ ምግብ ነው። ወይ አሜሪካ ኤምባሲ እግዜር ይስጥህ። በቀጣዩ ቀን ወንድሟ ይመረቅ ስለነበረ የገዛችውን አዲስ ልብስ ለበሰች። ቆንጆ እግሮቿን ድምቅ አድርጎ የሚያሳይ አጭር ቀሚስ፣ ረዥም ቁመቷን የባሰ የሚያስረዝም ረዥም ጫማ፣ ብቻ በግርምት ዝም ብዬ ሳጠናት ቆየሁ። አብሪሽ አለች እየፈራች። አብረን አንሄድም? አብሬያት ልሄድ ስስማማ እንደ ሕፃን እየተፍለቀለቀች ልብሴን አለበሰችኝ። ሰርግ ድግስ ምናምን አብሬያት ሄጄ ስለማላውቅ ገርሟት ነበር። መንደርተኛውም ዝንጥ ብለን አብረን ስንወጣ ሳይገርመው አይቀርም። ቤታቸው ስንደርስ እናቷ ተቀበሉን። አንተ ከየት ዱባልክ ዛሬ? አሄ መቼስ የተማረ በተማረ አይጨክን ብለው ሳሙኝ። ስንትና ስንት ጸበል ክርስትና ጠርተውኝ ቀርቼ ስለነበር ይቀየሙኛል ብዬ ነበር። ሚስቴን ወንድሞቿና እህቶቿ ቁጭ ብድግ እያሉ ሲያስተናግዷት ስመለከት በራሴ ያዘንኩ። ይህችን ለቤተሰቦቿ ብርቅ የሆነች መንደርተኛው ሁሉ ከልብ በሆነ ክብር የሚያሞካሻት ልጅ ነው ሳሎን ውስጥ እንደቃ ወሩሬ ረሳኋት። ምን አይነት ሰው ነኝ ደግሞ? በስርዓት ሰው የተሰበሰበበት ቁጭ ብላ ሌሎች ሰዎች ጋር ስታወራ ስመለከት ባለጌ አትበሉኝና ካለ ቦታው አጉል ነገር አማረኝ፣ ከምር አማረኝ። ወይኔ ያን ሁሉ ቀን ምኝታ ቤታችን ውስጥ በረዶ ውስጥ ያስቀመጡት ይመስል ቅዝቅዝ ያለብኝ ጅስሜ ከሩቅ አየት ታደረገችኝና ፈገግ አለችልኝ። በአይኖቿ ተንከባከበችኝ። አይኔን አልነቅል ስላት ነው መሰል መጣች። ሀኒ ብቻህን ተውኩህ አይደል አለችኝ። ሁልጊዜም ራሷን ለምን እንደምትወቅስ ይገርመኛል። እኔ ስንት ዓመት ብቻዋን ስተዋት ያልተሰማኝን እሷ። ማታ ወደ ቤት ስንመለስ እራት ጋበዝኳት። ታምኑኛላችሁ? ሚስቴ ሰከረች። ምንም ሳትጠጣ ሰከረች። ግን ሴቶች እኮ ምስኪኖች ናቸው። የገረመኝ ሚስቴ በትንሽ ነገር በደስታ መስከሯ ሲሆን በጣም የገረመኝ ደግሞ ይሄን ትንሽ ነገር እኔ ባሏ እስካሁን ላሟላላት አለመቻሌ ነው። ጓደኞች ጋር ስንት ጉድ ብር ከስከሰን ተጋብዘናል። ግን ማንኛችንም እንዲህ አልተደሰትንም። ቤታችን ስንደርስ ገና በሩን ከፍተን እንደገባን ሚስቴ ተቀየረች። ወደ ምን አትሉኝም? እኔም ወደ ምን እንደሆነ አላቅም። ብቻ አየር እስኪያጥረኝ ከንፈሬን ጎረሰችው። ከከንፈርህ መች ተላቀቀች ብትሉኝ ጠዋት ዶሮ ሲጮህ ትንሽ ያጋነንኩት መሰላችሁ አይደል? ብቻዋን አይደለም፣ እኔም ከፍተኛ የሆነ ተሳትፎ አድርጌያለሁ። ይህን ለመሰለ ልማት ንቁ ተሳትፎ ካላደረኩ ምኑም ቤተሰባዊ ኃላፊነቴን ተወጣሁ። ታዲያ ደግሞ ከልብ ከሆነ አንድ ሌሊት ምን አላት? መቼም የአሜሪካ ኤምባሲያችን ሌሊት እንዴት አሳለፍካት ብሎ ቢጠይቀኝ ብዬ እፍር። ቀጣዩን ቀን ደግሞ አስገራሚ ነበር። እኔ እናት ቤት ሄድንና ልጃችንን ይዘን ድፍን ከተማው ውስጥ ያሉ ኬክ ቤቶችን አዳረስናቸው። ሚስቴ ይህን ያህል የኬክ ፍቅር እንዳላት እስከዛሬ አለማወቄ ገረመኝ። ከልጃችን ይልቅ ሚስቴ ኬኩን ስታይ በደስታ ፈነደቀች። አፏን በኬክ ሞልታ በተኮላተፈ አነጋገር ታሪኳን ሰው ወዶ አይደለም ሳይንቲስት የሚሆነው። እኔ ከአሜሪካ ኤምባሲ ሲወጣ የሳይንቲስት ቅባት ተቀብቼ ነበረ። በቃ ትዳር በሚለው ሰፊ ህዋ ላይ ወደምትገኝ ሚስት ወደምትባል ፕላኔት በፍቅር ሮኬት ራሴን ተኮስኩ። 10 9 8 7 6 5 4 3 2 1 ቡም! ልብህ የፍቅር ሮኬትህን የሚያመጥቅ እሳት ሲተፋና ስትልከሰከስበት፣ ስትነጫነጭበት፣ ስትደበርበትና ስትሰላችበት ከነበረው አስቀያሚ ህይወትህ ተመንጥቀህ ሽቅብ ስትተኮስ ይሰማሃል። አየህ፣ አሁን ብትቀና አይፈረድብህም። በጣም የሚበር ሮኬት ትንሽ እንኳን እንከን ቢያጋጥመው ምን ሊሆን እንደሚችል ገምት። ፍቅርም ያው ነው። በጣም ባፈቀርክ ቁጥር ትንሽ ነገር ያሳዝንሃል። ለአይንና ለወዳጅ ትንሽ ይበቀዋል እንዲሉ መለየት ያስፈራል።
ተሻሚ ያሰጋሃል፣ ስስታም ትሆናለህ። የምትሳሳው ግን ቸር ስስት ነው። ሁሉንም ነገርህን ላፈቀርካት ትሰጥና ባዶህን ግን በሰላም ትኖራለህ። እና ሁሉ ነገርህን ያስቀመጥክበት ሰው አጠገብ ማንም ድርሽ እንዲል አትፈቅድም። እንኳን ህልውናህ የገንዘብ ካዝናህ ወደ ተቀመጠበት ሰው ሲቀርብ ስጋህ ያልቅ የለ። ለዛ ነው ለሚስቴ የደወለው አባቷ መሆኑን እንኳን ማገናዘብ የተሳነኝ። ጥናቴ ውጤታማ ነበረ፣ ግን ስኬታማ ይሁን አይሁን እኔ እንጃ። ምክንያቱም አሜሪካ ኤምባሲ ነው ስኬቱ የሚለየው። ሚስቴ መቀየሬ ገብቷታል። መግባት ብቻ ሳይሆን አንድ ቀን እያለቀሰች እንዲህ አለች፣ ወደ ድሮው እንዳትመለስብኝ የኔ ጌታ። ምን ያህል ተሸክማኝ እንደኖረች የገባኝ ያኔ ነው። አገር ማለት ሴት ናት ቢሉ አይደንቀኝም ነበር። ሴቶች ከወደዱህ አቤት ሲታገሱህ፣ አቤት ሲችሉህ። ይቺ ትዕግስት ስታልቅ ግን አንተን አያርገኝ። ይኸውልህ ሚስቴ ከአሜሪካ መጣች ስልህ ብር ያለን ይመስልህ ይሆናል፣ ግን ቤሳ ቤስቲን አልነበረንም። ገና ዘንቦ ተባርቆ ሁለታችንም ሄደን ሰርተን ሰው እንሆናለን የሚል ተስፋ ብቻ ነው ያለን። ታዲያ ቤታችንን የሞላው አየር ይህን ተስፋችንን ምን አደረገው መሰለህ? ድንቡሽቡሽ እንዳለ ሕፃን አፋፋው። ብር አስፈላጊ ነገር ነው፣ ዋናው ፍቅሩ ነው ምናምን አልልህም። ፍቅር በትዳርህ ላይ የሚጨምረው ነገር ግን ምን መሰለህ? ያለህን ነገር በፍቅር እንድትጠቀምበት ያደርግሃል። የሌለህንም ነገር በፍቅር እንድትፈልግ ያግዝሃል። በቃ ሚስቴን ሳውቃት ሌሎች ሴቶች ጠፉብኝ። በፊት ያው አልፎ አልፎም ቢሆን ግራቀኝ መመልከቴ አይቀርም ነበር። ከሚስቴ ፍቅር ያዘኝ። ለምን ካሁን በኋላ በስሟ እየጠራሁ አላወራህም? ሩት ነው ስሟ ብያለሁ። ጥናቴ ስሟንም አጥንቷል። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስም ስማቸውን በበጎነት ከጠቀሳቸው ሴቶች ግንባር ቀደም የሆነችው ሴት ሩት ነው ስሟ። ልክ እንደኔ ሚስት። አንዲት ኑአሚን የምትባል ምስኪን እናት አገሯ ላይ ረሃብ ስለገባ 2 ወንድ ልጆቿን ይዛ ወደ ሩቅ ሀገር ተሰደደች። በሄደችበት ሀገር ልጆቿ የአገሬውን ሴቶች አገቡ። የአንዱ ልጅ ሚስት ኦርፍ፣ የሁለተኛው ሚስት ደግሞ ሩት ይባሉ ነበር። ይቺ አሳዛኝ ሴት ለመከራ የጻፋት ነበረችና 2ቱም ወንድ ልጆቿ በስደት በተቀመጡበት ሀገር ይሞቱባታል። የሟች ልጆቿ ሚስቶች እሷ ጋር ነበሩ። አንድ ቀን ታዲያ ወደ መጣችበት ሀገር ልትመለስ ወሰነችና 2ቱም የልጆቿ ሚስቶች አብረዋት ሊሄዱ ተነሱ። ምስኪኗ እናት ግን በምሬት ተናገረቻቸው። እባካችሁ ልጆች እንደኔ አይነት እድለቢስ መከተል ምን ይሰራላችኋል? ተመለሱ፣ ገና ወጣትና ቆንጆዎች ናችሁ። አግብታችሁ ኑሩ። እስካሁን አብራችሁኝ የተቸገራችሁት በቂ ነው። እኔ ለእናንተ ካሁን በኋላ ባል አልወልድላችሁም። ወንድ ልጅ በወልድ እንኳ አድጎ ተመንድጎ ለእናንተ ባል ሊሆን ይችላል። ሂዱ፣ ተመለሱ፣ ፈጣሪ ይከተላችሁ። ከሁለቱ ሴቶች አንዷ ኦርፋ ምስኪኗን የባሏን እናት ስማ ተሰናበተቻት። ልጅሽ አሪፍ ባል ነበረ፣ አንቺም ጥሩ አማት፣ ግን ሕይወት ነውና ቻው። እዚህ ጋር ከልብህ ስማኝ ወዳጄ። አንዷ የልጇ ሚስት ሩት ግን ከዚችና ሳትለይ አብራት ቆመች። ምን ነው እንደ ጓደኛሽ ሳሚኝና ሂጂ እንጂ የኔ ልጅ አለቻት። ወደምትሄጂበት እሄዳለሁ፣ ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል፣ አልመለስም፣ የበላሽ ጅብ ይብላኝ አለቻት። ከዛ በኋላ ያለውን ምን ብዬ ልንገርህ? ብቻ ጎልያድን በወንጭፍ ገለበጠው ሲባል የሰማኸው እምቦቀቅላ ኋላም የእስራኤል ንጉሥ ሆኖ የተቀባው ብላቴናው ዳዊት የጠቢቡ ሰለሞን አባት የዚች የፍቅር ሰው የዘር ሐረግ እንደሆነ ስነግርህ በታሪኩም በሚስቴ ስም በጎ ታሪክም ከፍ ያለ ኩራት እየተሰማኝ ነው። ግዴለህም፣ እስኪ ዛሬውኑ የሚስትህን ስም አጥናው። የሆነ ስምን መልአክ ያወጣዋል ይሉት ጉዳይ ሳያጋጥምህ አይቀርም። እናልህ ጥናቴ ስር የሰደደና ስር ነቀል ለውጥ ያመጣ ነበረ። ሰው አሜሪካ ለመሄድ የጀመረው መንገድ መንግስተ ሰማያት ሲያደርሰው አይገርምም? አካባጅ እንደምትለኝ አውቃለሁ፣ ግን አንተን መስሚያ ጊዜ የለኝም። ጥናት ላይ ነኝ። ይኸውልህ ሚስቶች በጨለማ እንደሚታይ የመስኮት መስታወት ናቸው። ቤቱ ውስጥ መብራት ከበራ ብርሃን ወደ ውጭ ሲረጩ ታገኛቸዋለህ። ውስጣቸው ጨለማ ሐዘንክን ከዘራህ ከውጭም ፊታቸው ስልቹ ነጭናጫና የመረራቸው ሆነው ይታዩሃል። እናም ሩት በዚህ ባጭር ጊዜ ቀይ ዳማ ጥቁር ጠይም አልነበረም። መልኳ ምን ትመስል ነበር ካልከኝ፣ ሳቅ ትመስል ነበር፣ ፈገግታ ትመስል ነበር እና እርካታም ትመስል ነበር። ይገባኛል ነባራዊ ሁኔታው ለሁሉም ሰው ተመሳሳይ እንደማይሆን። ጽልመት የተጫነው አሰቃቂና አስከፊ ድህነት ውስጥ የተዘፈቀ ትዳር ሊኖርህ፣ ቤተሰብም ልትመሰርት ትችላለህ። ቢሆንም ትዳር ጥሩ ነው። የወሲብ ህይወትህ የሚያስመርር፣ ሚስትህ ጋር ያለህ ግንኙነት የተሟሟተ ሊሆን ይችላል። ቢሆንም ትዳር ጥሩ ነው። አየህ ሚስትህ ወደ መኝታ ቤታችሁ ስትገባ ፊቷን ይሙት በቃ የተፈረደበት ሰው ፊት አስመስላ ልትመጣልህ ትችላለች እና ነገሩን ሁሉ የጉልበት ስራ ይመስል ሳይጀመር ሊደክማት ይችላል። አንተ ደግሞ
ቀን የዘነጡ ቆነጃጅቶችን ስታይ ውለሃል ወይም ነገርየው ውልብ ብሎብህ ጅስምህ ሙቆ ሊሆን ይችላል። ብቻ በአጠቃላይ ሚስትህ ጋር አልጋ ይለየናል ብለህ ስትዝት አምሽተህ ማታ ሚስትህ ቅዝቅዝ ብላ ገንቦ ራስ ልጅህ እዛ ጋ ጫማው አልቆበት አውራጣቱ በተቀደደ ጫማው ጫፍ እንደ ሰይጣን ምላስ ብቅ ብሎ እያለቀሰ ትንሽየዋ ሴት ልጅህ ደግሞ ጸጉሯን ታጥቦ የደረቀ መወልወያ ያስመስላ ጸጉር ቅባት ስላልገዛህላት ሆድ ብሷት ለምቦጫዋን ጥላ ልትጠብቅህ ትችላለች። አከራይህም ኪራይ ያለፈ ብለው ሲደነፉ አምሽተው መሄዳቸውን ሰምተህ ሊሆን ይችላል። ቢሆንም ትዳር ጥሩ ነው። ተበሳጨህብኝ አይደል? ተረጋጋ። አንተ እንደ ብዙዎቹ ፈሪና ራስ ወዳድ ወንዶች አይደለህም። ይችን የቀዘቀዘች ሚስትህን የተንጨባረረች ልጅህን ጫማው የተቀደደ ልጅህን አክብረህ ቤትና ትዳር አለኝ ብለህ ቤትህ የተገኘህ ታላቅ ሰው ነህ። ያው እንደምታውቀው ለራስህ አታንስም ነበር እኮ ለቤተሰብ ስትል ነው ዝቅ ያልከው። አሁን በዚህ ቅጽበት ቢነኳቸው የሚፈርጡ የመሳሰሉ ቆነጃጅቶች ከተማውን ሞልተውታል። ብር ተርፏቸው የትንጣለው ያሉ ወንዶች ውስኪ ቤቶችን አጣበው ሊሆን ይችላል። ግን እመነኝ አሁን አንተም እንደነሱ እነሱም እንዳንተ መሆን አይችሉም። አንተ በቃ አንተ ነህ። እቺ ጨብራራ ከርፋፋ ቀዝቃዛ ሚስትህ ብትሞት ካንተ ሌላ ወንድ ንክቻ ያረጋትም። ስለማትችል እንዳይመስልህ እዛ የተሰበረ ሳጥን ውስጥ ያስቀመጠችውን የክት ልብስ ለባብሳ ብቅ ብትል እመነኝ ካንተ የተሻለም ያልተሻለ ወንድ አታጣም። ግን ካንተ ጋር ጉዳይ አላት። ህይወት እያስመረራትም ቢሆን ስለምትወድህ ነው አብራህ ያለችው። ትላንት በባህሪም በመልክም አጠገቧ የማይደርሱ ሴቶች ቀን ገበያ ዘንቢል አንጠልጥላ ስትሄድ በቆንጆ መኪና ተኳኩለው ተመልክታ አዘቅት ውስጥ የመውደቅ ስሜት ተሰምቷት ሊሆን ይችላል። ወይም እከሊት ፈረንጃ ግብታ ለቤተሰቦቿ እንዲህ አደረገች እንደዛ ሰራች ብለው ነግረዋት ይሆናል። ስለምትዘናብህ ነው ስሜቷን ሳትደብቅ ያኮረፈችው፣ ያለቀሰችው፣ ወላ የተንጨባረረችው። እስኪ አስበው አንተ ዛሬ አስተማሪ፣ አካውንታንት፣ መካኒክ፣ ዘበኛ ወይም ድንጋይ ፈላጭ ምናምን ሆነ ማታ ደክሞህ እቤትህ በ14 ኢንች ቴሌቪዥን ዜና ስትመለከት ድሮ 9ኛ ክፍል አብረው የተማርከው ያ እንኳን ቅጽል ስሙ ጃምቦ የነበረው ወረቀት ጠላቱ ጓደኛ ትልቅ ባለስልጣን ሆኖ በቴሌቪዥን ዲስኩር እያሰማ ብትመለከተው፣ ትምህርት ሰውን ሰው ያደርጋል ምናምን እያለ አንቱ ተብሎ ሲደሰኩር ብታይ ምን ይሰማሃል? እንዲያ ነው የሀገርህ እውነት። ስትፈጋ ታፈጋህና ጫማህ ስር የነበረው ሰው በማይታይ መሰላል ተወጣጥቶ አናትህ ላይ ታገኘዋለህ። ብትፈልግ ደግሞ አንተ በሰው ሀገር ስትንከራተት ከርመህ የቋጠርካትን ቋጥረህ ስትመጣ ይሄን ሰራሁ ሳይል አስማት የሚመስል ለውጥ የተከሰተበት ሚሊዮነር የመንደርህ ልጅ ዲያስፖራው ማንኛችን ነን እስክትል ፈልሰስ ብሎ ይጠብቀሃል። እንዴት ከበርክ አይባል ነገር ተገርመህ ዝም ነው። እና ሚስትህ ብሶት በምታመርት ሀገር ለምን ሆድ ባሳት ብለህ አንተም ተጨማሪ ራስ ምታት አትሁንባት። ይልቅ አጥናት። ዛሬም ውብ ዛሬም የምትሳሳላት መሆኑን አትቀባጥር፣ በድርጊት ግለጸው። አለሁልሽ ከምትላት ኑርላት። አጠገቧ ተቀምጠ አትጥፋባት፣ ውደዳት። ሚስትህ ሲከፋት ምን አደረኳት ብለህ አትጨናነቅ። ቴሌቪዥኑ፣ ሬዲዮ፣ ማስታወቂያው ሚስትህን ሲሰድባት ነው የሚውለው። ለምን ሆድ አይብሳት? በሀገራችን እኮ በቀን ሚሊዮን ሴቶች ራሳቸውን አለማጥፋታቸውም ተአምር ነው። ከምር አንዲት ክፍል ቤት በቡታ ጋዝ ወጥ ሰርታ በምጣድ እንጀራ ጋግራ በዛ ላይ ያንተን የቆረፈደ ጂንስ የልጆቻችሁን በቆሻሻ የወየበ ልብስ ስታጥቡላ ክብር ያልተሰጣት ሚስትህ አንዲት በየኬክ ቤቱ እየዞረች ማንም ጋር ስገለፍጥ በምትውል አርቲስት ወላ የማስታወቂያ ባለሙያ ባሽሙር ትሰደባለች። ሚስትህን ልክ ልኳን ተነግራታለች። ይች ችጋራም እያለች እንዴት በለኝ። ሚስትህ ደልደል ያለች ስራ ያሻከረው መዳፍ ያላት ናት እንበል። አርቲስቷ አለንጋጣቷን እያሳየች ውበት እንዲህ ነው አየሽ፣ እኔ እንዳንቺ ማዲያት አልወረረኝም፣ ጸዳ ያልኩ ዘመናዊ ነኝ፣ እንዲህ ያማረብኝ ደግሞ እንትና ሆቴል ራስ ስለምበላ ነው፣ በእንትን ሳሙና ስለምታጠብ ነው ትላታለች። ሚስትህ ምንም የማይሰማት እንዳይመስልህ። ሽሮ ልታስፈጭ ወፍጮ ቤት የዋለች ሚስትህ በብረት ምጣድ ሰውነቷን ስትለቃለቅ የሀገርህ ቴሌቪዥን ያውም ግብር የምከፍልበት በሰፊ መታጠቢያ ቤት አረፋ በሞላው ገንዳ የምትንፈላሰስ ምንትስ ድራማ ላይ የማንትስ ሚስት የሆነች አንዲት ለዛቢስ ሴት ያሳያታል። ሻምፖ እያሻሻጠች ራሷንም እየሸጠች እረ ስንት ነገር አለ። አንዱ ለናቱ በማንትስ ባንክ ብር ለበዓል እንደላከ እናትም እልል እያለች ልጇን አስተምሬም አልቀረሁ እያለች ስትመርቅ ቴሌቪዥንህ ያሳያል። በድህነት ተቆራምታ ላሳደገችህ እናትህ አልሞላለህ ብሎ 100 ብር እንኳን መላክ ያቃታ አንተ እዚህ ሆዲ ብሰሃል። ልጅህ የዳቦ መግዣ አጥቶ ፊቱን እያጠቆረብህ አንዱ የገጠር ሰው ነኝ ብሎ ችክ ያለ የሀገር ፍቅር ሰውዬ
በይ ለልጃችን ከስጋውም ከወተቱም ጨማምረሽ እያለ ልጅህን ምራቅ ያስውጠዋል። ብቻ ምን ልበልህ፣ ለትዳርህ ምሬት ህዝብህ መንግስትህ የሚያዋጡት በርካታ ነገር አለ። ይህን የዘመን ምሬትና መገፋት ከሚስትህ ጎን ሆነህ በፍቅር ልትቋቋመው ግድ ይልሃል። የሚያዝንልህ መንግስት፣ የሚያዝንልህ ድርጅት፣ የሚያዝንልህ መስሪያ ቤትና የሚቆረቆርልህ ስርዓት የለም። ለሚስትህ አንተ ለአንተ ሚስትህ ናችሁ ያላችሁት። ትምረርም ትጥቆርም ሚስትህን አክብር። እደግምልሃለሁ አክብር። አንቺም ብትሆኚ ይሄ ሁሉ መንገድ ላይ አይኑን የሚያጉረጠርጥብሽ ወንድ አራት እግርሽን ብትበይ ግድ አይሰጠውም። ባል ስትሆን ሀገር ምድሩን ለሞላ ሴት እያልክ ራስህን አታታልል። ልንገርህ አይደል አዲስ አበባ ውስጥ የኔ ከምትላት ሚስትህና ቤተሰብህ ውጪ ሰው የለህም። ምድረ በዳ ናት አዲስ አበባ። የሞላ ሴትም የሞላ ወንድም የለም። በረሃ። የጥናት ውጤት የሚያሳየው ይሄንኑ ነው። በዚህ ምድረ በዳ ሩት የምትባል ፍቅሯ እንደ ዝግባ ቅርንጫፍ የተንዘረፈፈ ሳቋ እንደ ምንጭ ውሃ በነፍሴ ቦይ ውስጥ የሚፈስ ሚስት አለችኝ። ተፈጠመ።